ብሩን ከበላሽሽ በኋላ ይቅርታ ብትይ ምን ዋጋ አለው? ሰላም ለዚህ ቤት ይቅርታ ወደ ሰላም ቋቋ የተከበረ ዶክተር ቤት እንደዚህ መግባት አንተ ተረዶ በዚህ ቤት ለምን ትሰራለህ እንዴ? ስለዚህ ተፈራ የሚባለው ይሄ ነው ማለት ነው? ፋኑ ባክና ቆምስ ነገር ማዳም ብቻ መስሎኝ ለካ ማሳመምን ታውቅበታለህ። ለማንኛውም አቀባበልህን ወድጄልሃለሁ። ይኸውልህ አሁን ቤት ይለቃልኝ ቀጥ ብለን እንድትወጣ ፈልጋለሁ። እንዳታስበው ሞባይልን እያወጣሁ አይሆንም ምንም እንዳታደርግ ፈሪ ሆኜ ህይወቴን ከማተርፍ ህይወቴን ሰጥቼ ሌሎቹን ባድን እመርጣለሁ። አምራ በበሉህ ቦታ አዲስ የተሾመ ኮማንደር አለ እያሉ ነው። ከክፍለ ሀገር ነው ተቀይሮ የመጣው አሉ። ታዲያ ከኔ ጋር እንዲሰራ ዳጎስ ያለ ጉርሻ ስጠው። ምን እያደረክ ነው? ቀስ እያልክ እንዳንጃ አንተ። አምራን ለእናቷ ለይኩን ቤተሰብ ለመከላከል ስትል ራሷን ከባድ ችግር ውስጥ አስገባች። ይህም የሆነው ምንድነው? አቶ ተፈራ እንግዲህ የእናቷ ለይኩን ጠላት ነኝ ብላ ስለሄደች እሷን በመረጃ ለአስሮ የፈለገውን ለማስደረግ ሲል እንግዲህ አምራንን ሰው እንድትገድል አድርጓታል ማለት ነው። ያንንም በቪዲዮ የተደገፈ መረጃ ይዞባታል። በዚህ ቪዲዮም አስፈራርቶ ዶክተር ፋኑኤልን የሱ ተባባሪና የህገ ወጥ ስራው የነቅሎ ተከላ ሂደቱን በሱ እንዲፈጸምለት እንዲስማማ አድርጎታል። ግን ደግሞ ፋኑኤል ከናቶ ሲምባ ጋር አንድ ሆኜ ከነናሆም ጋር እንጋፈጣለን እንጂ የሱ የወንጀል ስራ ተባባሪ አልሆነም እያለ ነው። አቶ ተፈራ ዶክተር ፋኑኤል ቤት ድረስ ሄዶ እንግዲህ ናሆምንም መተውት ወድቋል። እሱም ቢሆን ለአቶ ፋኑኤል ጊዜ ሰጥቻለሁ፣ ከጊዜ ካለፍክ ግን የማደርገውን አታውቅም ብሎ ማስፈራሪያም ጭምር ተናግሮ ሄዷል። አቶ ለይኩን ልጁን ኤሚን ከሀገር እንድትወጣ እያደረገ ነው። ኤሚ በጭራሽ አልወጣም ብላለች። ኤምሪን ትቼ ከመሄድ ይልቅ እዚሁ ሆኜ በሞት ይሻላል እያለች ነው። የአቶ ተፈራ ሰዎችም የለይኩንን ቤተሰብ መከታተላቸውን አላቆሙም። ያቺ ልጅም ብትሆን እንግዲህ በህጋዊ መንገድ ከሀገር እንዳስወጧት ቢያቁም ግን ደግሞ በምን መልኩ እንደሆነ ባልታወቀ መንገድ መልሶ አቶ ተፈራ እጁ ካስገባት በኋላ በአምራን እንድትገደል አድርጓል ማለት ነው። አቶ ተፈራ በቅንጦት እየተቀናጣ ሳለ አዲስ የመጣውን መርማሪ የሱ ቀኝ እጅ እንደሆነና ጠቀም ያለ ጉርሻ እንዲሰጠው በሙስና የሱ ሊያረገው እየተነጋገረ ሳለ ነበር ድንገት መኪናው ፊት ለፊቱ ላይ የቆመው። ይሄ መኪና ምን አስደንጋጭ ነገር ገጥሞት ነው በዚህ ልክ በአስቸኳይ ፍሬን ሊይዝ የቻለው? ፊት ለፊቱ ማን ያለ ይመስላችኋል? ሲምባ ወይስ ምን ሊፈጠር ይችላል? ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበል እያልን መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ከዚህ በፊት እንድትመለከት ነው እንግዲህ አምራን ለአቶ ለይኩን ቤተሰብ ስትል በፊት የበደለቻቸውን በደል እነሱ ይቅር ብለዋት ስንት ግፍና መከራ ያደረሰችባቸውን በደል ይቅር ብለው እንደ ልጃቸው ስላቀረቧት እሷም እስከ ዛሬ ድረስ የዋለችላቸው ውለታ ከዚህ በፊት እነሱ ያደረጉላትን የከፈለላት ስላልመሰላት በሰርጓ ዋዜማ ሰርጓ ተራዝሞ የአቶ ለይኩንን ቤተሰብ ለመጠበቅ ስትል ሰርጓ እንዲራዘምና ያለ ቤተሰብ የደስታ እኔም ደስታ ሊኖረኝ አይችልም፣ የኔ ሰርግ አይደገስም ብላ ነበር። በዚህን ጊዜ ዶክተር ፋኑኤል እንዴት እናቴ በዛ ልክ ጓጉታና ዘመድ አዝማር ተጠርቶ ድግስ ተበላሽቶ እንዴት እንደዛ ይሆናል? ስለዚህ አንቺ እስከዛሬ ድረስ ያደረግሽላቸው ነገር በቂ ስለሆነ ከዚህ በኋላ ለራሳችን መኖር ይኖርብናል ብሏት ነበር። አምራን ይሄን ነገር በጭራሽ ላረገው አልችልም፣ ያለ ቤተሰብ ደስታ የለም ብላለች። አምራን ሁላቸውም አቶ ተፈራ ጋር እንድትገባ ስላልፈቀዱላት በድብቅ ነበር አቶ ተፈራ ቤት የገባችው። ከገባች በኋላ ለናሆም ብትነግረውም ናሆምም ሆነ አቶ ለይኩን ሁላቸውም እንግዲህ ከልክለዋት ነበር። አምራን ግን በጭራሽ ብላ አሻፈረኝ ብላ እምቢ ብላለች። በዚህም የተነሳ እዛ በመግባቷ አቶ ተፈራ ሰዎችን በጭራሽ አያምንምና
አምራንን የሚከታተላት ሰው እንዲሁም ደግሞ ድምጽ ቅጂዎች ነበሩት። በዚህን ጊዜ አምራንን ለፈተና አዘጋጅቷታል ማለት ነው። አቶ ለይኩን ማስጠንቀቂያ ሊሰጠው ለአቶ ተፈራ ወደዛ ቤት በሄደ ጊዜ አቶ ለይኩን ላይ እንዲተኩስ ቢያስገድዳትም አምራን ማረግ አልቻለችም ነበር። ግን ደግሞ አንቺ ትገደያለሽ ስትባል አይኗን ጨፍና ቃታውን ብትስበውም ግን ደግሞ ደግነቱ ጥይት አልነበረውም። ያሁኑ ግን በስፋት አይመስልም። ከዚህ በፊት እነናሁም ራሳቸውን አደጋ ላይ ጥለው ያስወጧት ልጅ ከዛም እንግዲህ በህጋዊ መንገድ ወደ ውጭ ሸኘናት ብለው ሲያበቁ ልጅቷ በምን መንገድ እንደሆነ ባልታወቀ ሁኔታ መልሳ እነሱ እጅ ገብታለች። ከዛም እንግዲህ ልጅቷን መረጃ ለማጥፋት ይመቻቸው ዘንድ የማስተባበያ ቃል እንድትሰጥ ካደረጓት በኋላ ከዛም በኋላ እንግዲህ አምራን እንድትገላት ታዛለች። አምራን በጭራሽ እኔ ከዚህ በፊት ሰው ገድዬ አላቅም ላረገው አልችልም እያለች ነበር። ግን ደግሞ አቶ ተፈራ ፍቃዷን እንዳልጠየቃትና የአቶ ለይኩንም ቤተሰብ ላጠፋ ነው ስትይ ነበር። እንደዛ ከሆነ ደግሞ ጠላቶችን እያሰብሽ እዚሽ ልጅ ላይ ተኩሽ ተብላ ተገዳለች። ይቺ ልጅ እባክሽ እህት ወንድሞች አሉኝ እኔን ተስፋ አድርገው የሚጠብቁ ደካማ አባት እናቶች አሉኝ እባክሽ አትግደኝ እያለች እየተማጸነቻት አምራንም ይሄን ማድረግ አልችልም ብትባልም በስተመጨረሻም እንግዲህ የማትደራደርበት ሁኔታ ቀርቦባታል። ይህም የሆነው ምንድነው አቶ ተፈራ ከሱ ሰዎች ከሆኑት አንዱ ጋር ደውሎ ዶክተር ፋኑኤል ያለው ቤቱ ሻይ እየጠጣ እንደሆነና ዙሪያውን እንድትከበበ ከዛም እሱ ላይ እሷ ካልተኮሰች እሱ ላይ እንዲተኮስና እንዲገደል ትዕዛዝ በሰጠ ጊዜ አምራን የእውነት መስሏት እንግዲህ ከሱ አይበልጥም ብላ አይኗን ጨፍና ይህንን ሽጉጥ ተኩሰዋለች ማለት ነው። ልጅቱም ወዲያው ህይወቷ አልፏል። አምራንን በማሰሪያ ስለያዛት አሁን ለጊዜው ሲሄድ ከዚህ በኋላ ግን የሚያስፈልገለኛ ዶክተሩ ነው። ዶክተሩ ለስራችን ያስፈልገናል፣ እሷም ቢሆን ታስፈልገናለች እያለ ነው። ምክንያቱም አቶ ተፈራ አምራን ላለመታሰር ስትል ከዚህ በኋላ ለአቶ ለይኩን ቤተሰብ ላይ ጥቃት አድርሼ ብትባልም አትደራደርም፣ እንደፈለገን እናረጋታለን በሚል ሀሳብ ነው ይህን ሁሉ ነገር ያስደረገው። ከዛም እንግዲህ ለእናቶ ለይኩንም ሁሉንም ነገር ነግሯቸዋል። እናቶ ለይኩን አምራን ችግር ላይ ትሆናለች ብለው እጅግ በጣም ተጨናንቀው ነበር። የተላከላቸው ቪዲዮ ይቺ ልጅ ወደ ውጭ ልከናታል ብለው ተመልሳ እዛው መገኘቷ ነገሩን የከፍ አድርጎታል። ምክንያቱም አቶ ተፈራ ከታች ብቻ ሳይሆን እስከ ላይ ድረስ የሱ መሰል ማፊያዎች አረመኔ ጅቦች እንዳሉ ማረጋገጥ ተችሏል ማለት ነው። ምክንያቱም ከሀገር ወጣች ለቤተሰቧ ደረሰች ተስፋ ሆናት ብለው ሲያስቡ እንግዲህ በቤተሰባቸው በአምራን መገደሏ የበለጠ ነገሩን እንዲከፍ አድርጎታል ማለት ነው። አምራን በፍርሃት እየተንቀጠቀጠች ከአቶ ተፈራ ቤት ወደ ቤቷ ሄዳለች። ወደ ቤቷ በሄደች ጊዜ እንግዲህ ለዶክተር ፋኑኤል የተፈጠረውን በሙሉ አድርጋለች። ዶክተር ፋኑኤል እንዴት ይሄን ታደርጊያለሽ? እንዴት ከዛ ሰው ጋር ይሄን ትጋጠሚያለሽ? እንዴት ለዛ ቤተሰብ ስትይ ይሄን የሚያክል ከባድ ችግር ውስጥ ትገቢያለሽ ብሏት ነበር። ግን ደግሞ መነሻው ወደዛ ቤት ለመግባት የአቶ ለይኩን ቤተሰብ ቢሆንም ልጅቷን የገደለቻት ግን ለሱ ስትል እንደሆነ ተናግራለች። እሱ ከቢሮ እንዳልወጣና ቢዚ እንደነበረ ተናግሯል። ማንንም ያገኘው ሰው ባይኖርም ግን ደግሞ እሷን በሱ አስፈራርተው የሰው ልጅ ነፍስን እንድታጠፋ አድርገዋታል ማለት ነው። እናም እንግዲህ ዶክተር ፋኑኤል ከሚገባ በጣም ተናዷል፣ በኃይለኛው ተናዷል። ይሄም የሆነው ምንድነው እንዴት እንደዚህ ታረጋለች? እሷ እንኳን ብትገባ ወደዚህ ጉዳይ እንዴት እነሱ አላስቆሟትም እናቶ ለይኩን በሚል እጅግ በጣም ተበሳጭቷል። እናም ደግሞ ከዚህ በኋላ እሷን ብቻዋን እንደማይተዋትና አሳልፎ እንደማይሰጣት በፍቃዱ ባይሆንም እዚህ ስራ ውስጥ እሱም እንዴት ተቀላቀለ ተናግሯል። በዚህን ጊዜ አምራን ከዚህ ሰው ጋር መጋፈጥ ከባድ ነው፣ ነገር ግን እኔ አንተ ምንም አይነት ችግር ውስጥ እንድትገባ አልፈልግም፣ ይሄን ሁሉ ነገርም ያደረኩት ለሱ ብዬ ነው እያለች ነው። የአቶ ተፈራ ተግባር መግለጫውና እሱ ደግሞ የሚያደርገው ተግባሮች ፍጹም የተለያዩ የሁለት ዓለም ታሪኮች ናቸው። ለዚህም ይሄን ሰው ለህግ ማቅረብ አለብን የሚል ውሳኔ ላይ ደርሰዋል። ግን ደግሞ ለየትኛው ህግ ይከሰሳል? አቶ ተፈራ በድፍረት እንግዲህ ለእናቶ ለይኩን ደውሎላቸው አምራንን ምን አደረካት የሚል ጥያቄ ጠይቀው ነበር። አምራንን ብቻ ሳይሆን የተላከላቸው ቪዲዮ ይቺ ልጅ እንዴት ልታገኛት ቻልክ? ምክንያቱም እኛ በህጋዊ መንገድ ከሀገር እንድትወጣ አድርገን አልነበረም ወይ የሚል ሀሳብ በተነሳ ጊዜ ስለ ልጅቷ እኔን ሳይሆን አምራንን ጠይቁ፣ እኔ ደግ ሰው የድሆች አባት እንጂ እንደዚህ አይነት አረመኔ ጭካኔዎችን ማድረግ የምችል አይደለሁም እያለ ነው።
ሲምባ እጅግ በጣም ተናዷል። አቶ ተፈራ እናንተ ቤተሰብ ላይ ችላ በማለት የተፈራ ልታውቁት አልቻላችሁም። ከዚህ በኋላ ግን እያንዳንዱን ነገር በቤተሰባችሁ አስከፍላችኋለሁ ሲልም በድፍረት ተናግሯል ማለት ነው። ሲምባ እኔ ላንተ አላንስህም፣ ከዚህ በኋላ ግን ከቤተሰባችን ላይ እራቅ፣ አምራንም ምንም እንዳታደርግ ብሎ አስጠንቅቀውት ነበር። ግን ደግሞ አቶ ተፈራ ከስተዛሬው በበለጠ ኃይሌን ማሳየት አለብኝ፣ የኔ መለሳለስ ለነሱ አልታያቸውም በሚል እንግዲህ ወደ እርምጃ ለመጓዝ የወሰነ ይመስላል። በዚህ ላይ የአቶ ለይኩንም ቤተሰብ እንግዲህ ሰላዮች ዙሪያውን ቀጥሯል ማለት ነው። በዚህም የተነሳ ኤሚ ከጓደኛዋ ወይም ደግሞ ከፍቅረኛዋ ኤርሚያስ ጋር ቆይታ ወደ ቤቷ አሸኝቷት በር ላይ አድርሷት በተመለሰ ጊዜ ነበር ዙሪያዋን ሆነው ፎቶ እያነሷት የነበሩ ሰዎች። ኤሚም በፍርሃት እየተንቀጠቀጠች ስለነበረ ስትሮጥ ሄዳ በሩን በከባዱ ስትወግር ነበር። ወይዘሮ ዝናሽ በሩን ቶሎ ከከፈተች በኋላ የተፈጠረውን ነገር ስትጠይቃት ሰዎች እየተከታተሉና ፎቶ እያነሷት እንደነበረ ተናግራለች። በዚህን ጊዜ ይህን የሰማው አቶ ለይኩን ኤሚን ወደ ውጭ ለመላክ ፈልጓል። እነሱ ባደረጉት ደግነት ያቺ ጨካኝና አረመኔ የነበረችው ወይዘሮ ሮማንም ስለተቀየረች አሁን ላይ ለሷ ሰው ያስፈልጋታል በሚል ፕሮሰሱ በሷ በኩል እንዲጀመርላት አድርጓል። እናም እንግዲህ ኤሚ ከሀገር እንድትወጣ በተደረገ ጊዜ ግን ደግሞ እንግዲህ ኤሚ በጭራሽ እኔ ከቤተሰቤን ትቼ አልሰደድም፣ ኤርሚን ትቼ በጭራሽ አልሄድም እያለች ነው። የኤርሚያስን ጉዳይ የምናስተካክል ይሆናል፣ አሁን ግን የአንቺ ቤዛ ስለተስተካከለ አንቺ መሄድ ይኖርብሻል ብሏል አቶ ለይኩን። ኤርሚ በጭራሽ ብላለች። በዚህን ጊዜ እንግዲህ አቶ ለይኩን ከሱ ጋር ከዚህ በኋላ ማንም ሰው ሊያለያያት እንደማይሞክርና እሱም ቢሆን የሱን ጉዳይ እንደሚያስተካክል እስከዛው ድረስ ግን አንቺን ካጣን ቤተሰቡ እንጎዳለን፣ ይሄው እያየሽ ነው፣ ነገሩ ዙሩ ከሯል፣ ስለዚህ አንቺ መውጣት አለብሽ እየተባለ ነው። የጩና ጉዳይ አሳሳቢ ነው። እስካሁን ባለው ጊዜ ከኤሲው ክፍል ስላልወጣች የጩና ጉዳይ ከባድ አሳሳቢ ሆኗል። ዶክተሮቹም ቢሆን እስካሁን ድረስ ምንም አይነት የመፍትሄ ቃልን አልተናገሩም። ጩና ያለችበት ሁኔታ ከባድ ነው በሚል በዚህም የተነሳ ዲያጊም እሳት ለብሶ እሳት ጎርሶ እጅግ በጣም ተናዷል። ለበቀል ሁሉም ሰው ተዘጋጅቷል። ግን ደግሞ አቶ ተፈራን በህጋዊ መንገድ ወይም ደግሞ አሳልፎ ለህግ በመስጠት ሂደቱ የሚሳካ እንዳልሆነና ሁሉም ዙሪያ ገባው የሱ ሰው እንደሆነ ባረጋገጡ ጊዜ የመጨረሻ ውሳኔያችን የሚሉትን እንግዲህ ለመወሰን ተገደዋል። በሌላ በኩል እንግዲህ አቶ ተፈራ አምራንን ወደ ቤቷ ከሸኛት በኋላ ዶክተሩም እጅግ በጣም ተናዶና ተቆጥቶ ባለበት ጊዜ አቶ ተፈራ ወደ ቤት መጥቷል። ወደ ቤት በመጣ ጊዜ ደግሞ እዚህ ምን ታረጋለህ? ቤቱንስ ማናሳየህ ባለች ጊዜ ነበር አምራን እንግዲህ አቶ ተፈራ የሚባለው በቲቪ የሚያውቀው ሰው ፊት ለፊቱ ሲቆምለት ዶክተር ፋኑኤል አንተነህ ማለት ነው፣ አቶ ተፈራ ማለት አንተነህ፣ አንተ አረመኔ ብሎ እንግዲህ በቦክስ አንዴ ዘርሮታል። ግን ደግሞ አቶ ተፈራ ከጋር ያለ ጋርድ መንቀሳቀስ አይችልም። ዶክተር ፋኑኤልም ቢሆን እንግዲህ እስከዛሬ ድረስ ቃታ አስቦ አያውቅም። እናም በዚህም ሁኔታ ቢሆን ግን ደግሞ ምንም አይነት ፍራቻ አልነበረውም። እንደምታውቀው ጮኛ እንግዲህ ከባድ ችግር ውስጥ ገብታለች። የሰው ነፍስን አጥፍታለች። እሷን አሳልፈህ ላለመስጠት እንዳትታሰር ግዴታ አንተ ከኔ ጋር መስማማት ይኖርብሃል፣ ከኔ ጋር መስራት አለብህ እያለው ነው። ዶክተር ፋኑኤል የፈለገ ነገር ቢመጣ እኔ ካንተ ጋር ተስማምቼ ልሰራ አልችልም እያለው ነው። እናማ እንግዲህ አትፈልጋትም እጮኛህን ማለት ነው የሚል ሀሳብ አቅርቦለታል። ይሄ የመስማማት ያለመስማማት የመውደድ ያለመውደድ ጉዳይ ስለሆነ ሳይሆን አንድን ሰው ለማዳን ተብሎ ሌላን ሰው አልገለም፣ ይሄ የሙያ ስነ ምግባሬም በጭራሽ ይሄን ነገር አይፈቅድም እያለ ነው። ግን ደግሞ አቶ ተፈራ ወደ ሳይሆን ተገደ፣ አሁን እኮ አንድ የሆኑ የኛ ፓርትነር ሆነሃል እያለው ነው። ሲምባ ከዚህ በኋላ አምራንን መጠንቀቅ ይኖርብናል እያለ ነው። አምራን ማለት ከዚህ በኋላ ለዚህ ቤተሰብ የተጠመደ ቦምብ ማለት ናት። ምንም ለዚህ ቤተሰብ ብላ ቢሆንም እዚህ ከባድ ችግር ውስጥ የገባችው አሁን ግን ተፈራ የራሱ አሻንጉሊት አድርጓታል። ይህንንም ነገር በመረጃ ልታደርግ ያስገደዳት እሱ ለፈለገው ነገር እንዲያዛዝ ስለሚፈልግ ነው። ማንም ሰው ቢሆን ምንም ቢወድም ከራሱ በላይ ሊወድ ስለማይችል ለራሷ ለመከላከል ስትል ለዚህ ቤተሰብ አጥፊ ብትባል ልታጠፋ ትችላለች። ከዚህ በኋላ አምራንም መጠንቀቅ ይኖርብናል ብሎ ነበር። ግን ደግሞ ናሆም በጭራሽ አምራን ለዚህ ቤተሰብ ብላ ይሄን ሁሉ ዋጋ ከከፈለች በኋላ በዚህ ቤተሰብ ላይ ምንም አይነት ጥቃት ልታደርስ አትችልም የሚል ክርክር ተፈጥሯል።
ግን ደግሞ ሲምባ ይህን ነገር ታደርገዋለች አታደርገውም በሚል በከባዱ ሲከራከሩ ቆይተዋል። ናሆም ግን በጭራሽ ብሏል። በዚህ ሁኔታ ሳሉ እንግዲህ ናሆም ወደነ ዶክተሩ መኖሪያ ቤት አካባቢ ወክ እያደረገ ሳለ የተፈራን ጋርዶችና መኪና አይቷል። ያንን በተመለከተ ጊዜ ምን እየተፈጠረ ነው የሚለው ነገር ስላሳሰበው ወደ አቶ ተፈራ ቤት ጎራ ብሏል ማለት ነው። ወደ አቶ ተፈራ ቤት ጎራ ባለበት ጊዜ እንግዲህ ተፈራ እዛ ቆሞ ቤተሰቡን እያስጨነቀ ነበር። ዶክተሩን ከዚህ በኋላ ከኔ ጋር ወዴ ሳይሆን ተገዳይ ትሰራለህ። በእርግጥ አሁን አስቸኳይ ዱብዳ ስለሆነ የመጣሁት ጊዜ ልሰጥህ እችላለሁ። ከዛ ውጭ ግን ዶክተር በሚያስፈልገኝ ሰዓት ነው አንተን ያገኘው። ስለዚህ አንተ ከኔ ጋር ትሰራለህ እያለው ነው። ግን ደግሞ ዶክተር ፋኑኤል በጭራሽ አንተ አሻንጉሊትም ሆነ ተባባሪ መሆን አልፈልግም ቢልም እሱ ግን በአምራን ሊያስፈራራው እየሞከረ ነበር። ናሆምም ገብቶ አንተ ደግሞ እዚህ ምን ታረጋለህ ባለ ጊዜ ናሆምንና ፋኑኤልን ለማጣላት እየሞከረ ያለ ይመስላል። እናም የሚስትህ የቀድሞ ፍቅረኛ እዚህ ድረስ መጥቶ እንዴት ዝም ትላለህ? በዛ ላይ ደግሞ ለሌላ ሰው ዳሩብሽ አይደል አሳልፈው እያለ ነበር። ፋኑኤል ይህን ሁሉ ሚስጥር እንዴት ሊያውቅ ቻለ እያለ ነው። እሱም እንግዲህ ይህን ብቻ መስሎ ነው፣ ግን ሌላ ብዙ ነገሮችን አውቃለሁ። እንዴት ታዲያ ሁለቱ አንድ ላይ ሲሆኑ ዝም ትላለህ? እያለ ሁለቱን እርስ በርሳቸው ለማጣላት እየሞከረ ይገኛል። በዚህ ሁኔታ ላይ ሳሉ እንግዲህ ናሆም አንተ እዚህ ድረስ ምን አባህ ልታረግ ነው የመጣኸው? የልብህን ከሰራህ በኋላ እያለ ነበር። ወዲህ ኪሱ በገባ ጊዜ እንዳታስቡ ብሏል ናሆም ሊተኩስ ስለመሰለው። ስልኬን ላወጣ ነው ብሎ አቶ ተፈራ ናሆምን ካዘናጋ በኋላ ከበኋላው መጥቶ ጋርዱ ደንደሱን እንዲመታው አድርጓል። በዚህን ጊዜ ናሆም ራሱን ስቶ ወድቆ ነበር በሰደፍ ስለተመታ። አምራን እጅግ በጣም አዝናለች። ናሆም እባክህ ምንም እንዳትሆን ምንም አታድርጉት እያለች የደም እንባ እያነባች እነሱን እየተማጸነች ነበር። ግን ደግሞ አንዳቸውም ሊያዝኑላት ፈቃደኛ አልነበሩም። በዚህ ሁኔታ ላይ ሳለ ዶክተሩ እባክህ ቤቴን ለቀህ ውጣ እያለው ነበር። በእርግጥ አሁን ድንገት ስለሆነ ለውሳኔ ጊዜ እሰጥሃለሁ፣ ግዴታ ግን ከእኔ ጋር መተባበር ይኖርብሃል ብሎታል። ከዛም ቤቱን ለቀው በወጡ ጊዜ ናሆም እንደምንም ወደ ራሱ ሲመለስና ሲነቃ አምራን ግን ጭንቀቱ ከአእምሮዋ በላይ ሆኖባታል። በዚህ ሁኔታ ላይ እንድትረጋጋ ብሎ ትንሽ ካስተኛት በኋላ ዶክተር ፋኑኤል ናሆምን ተጣልቷል ማለት ነው። እንዴት እንደዚህ ታረጋላችሁ? ይህንን የመሰለ አረመኔ ሰው እንደሆነ እያወቃችሁ እንዴት ይህን ነገር እንድታደርግ ትነግሯታላችሁ? እያለ ነበር። ግን ደግሞ ናሆም እሱም ሆነ አባቱ እንዴት ተከራከሯትና እሷ ግን ማቆም እንዳልፈለገች ደግሞ ያወቁትም ገብታ ከወጣች በኋላ እንደሆነ ከዛ በፊትም ቢሆን እንድታቆም እንደነገሯት ከሱ ጋር እንዳትጋፈጥ በተደጋጋሚ የነገሯት ቢሆንም አምራን ግን ፈቃደኛ እንዳልነበረች ናሆም ተናግሯል ማለት ነው። ፋኑኤል ግን ይህም ቢሆን ለእኔ ማሳወቅ ትችሉ ነበር፣ ቢያንስ ለእኔ ብታሳውቅኝ ኑሮ እኔ ላስቆማት እችል ነበር እያለ ነው። ዶክተር ፋኑኤል እጅግ በጣም ተናዷል። አምራን ወደዚህ ጉዳይ አንተ እንድትገባ አልፈልግም እያለች ነው። እሱም እኔ ያለ ፈቃዴ ካስገባሽኝ በኋላ አሁን ምን ፈቃዴን ትጠይቅኛለሽ? እንደ ፈሪ እንደፈለጉ አድርገውኝ የንጹሃኖችን ከምገል እንደ ጀግና በሞት ይሻላል ብሏል። ከዚህ በኋላ ለቶ ተፈራ ምንም አይነት አብሮ የመስራት ስምምነት እንደማይኖረውና ግን ደግሞ ከነሲምባ ጋር ሆኖ አቶ ተፈራን እንደሚታገል ተናግሯል። አምራን አንድ ውሳኔ ላይ ደርሳለች። ይሄ እንደዚህ ከሆንኩና እጄ በደም ከተጨማለቀ አይቀር መታሰሬም ካልቀረ ስም ባለው ሞት እታሰራለሁ፣ እሱን ማስወገድ ያለብኝ ብላለች። ዶክተር ፋኑኤልም ይሄን በጭራሽ አይሆንም እያለ ነው። እሷ ግን አይ ይሄንን ነው ማድረግ ያለብኝ እያለች ነው። ዶክተሩ ከዚህ በኋላ እንግዲህ አንቺን መተው አልችልም፣ ግን ደግሞ ከዚህ ሰውዬ ጋር እጋፈጣለሁ እያለች ነው። አምራን መለያየት አለብን፣ እኔ ላንተ ጦስ እንጂ ትርፍ የለኝም እያለች ነው። ዶክተር ፋኑኤል ከእናቱ ጋር እንደተጣላም ለናሆም ተናግሯል። ምክንያቱም ሰርግ በመራዘሙ የተነሳ ከልጇ ጋር የተቆራረጠችው እናት ሙሽራዋ ነፍሰ ገዳይ እንደሆነ ስታውቅ ምን ሊፈጠር ይችላል እያለ ነው። አምራን ይህን ነገር ድንገት በመስማቱ እጅግ በጣም አዝናለች። ፋኑኤልም ይሄን ነገር ሀሳቡን እንጂ እሷን ለመንካት ፈልጎ እንዳልሆነና ከዚህ በኋላ ግን ብቻዋን እንደማይተዋት ቃል ገብቶላታል። ተፈራ ከፊት ለፊቱ አስደንጋጭ ነገር ተፈጥሯል። ይህ አስደንጋጭ ነገር ምን ሊሆን ይችላል? በቀጣይ ክፍል ይዘን የምንመጣ ሊሆን ይችላል። በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስላል። መልካም ጊዜ